ራቦኝ ልብላ ነው ኮጦማኝ ልጦጣ ምን ይሉኛል ብዬ ሎኔ ያለው ቁንጣጣ ታፉኖ ኮሞኖር ቦሶላ ማገረ ወጥቶ ይለይለት ግልጹን መናገረ ይሞታሎይ ይሞታሎይ ታዲያ ይሞታሎይ ታዲያ ሰላም እንዲናችሁ በእያላችሁበት ሁሉ ነገር ሰላም ነው። አሸን አንድ ያላችሁ እሞኝላችሁ አለ በስቲስ ጎንዱሉ ወዳች ላይክ እና ሼር ያደረጋችሁ ሰዎቻችን ለብዙዎች አከፍሉ ለዚህን ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለሞዳችሁት 3000 ላይክ እየገጫችሁ እንደተወረታትኙ ጎብዛችኋለሁ። ዛሬ ሚዛናችን ይዘላችሁ መጣ ነው ሶበር ዜና በኢራንና በአሜሪካ መካከል እየተደረገ ያለ የሰላምና የድርድር ሂደት እጅግ በከፍተኛ ሚስጥርና ጥንቃቄ ቢሆንም ዛሬ ሲኤንኤን በከፍተኛ ፈንጠዝያ ሰነዱን አግኝቻለሁ። የአሜሪካ የደህንነት ምንጮች የተሰወረውን ሚስጥራዊ ሰነድ ሰጥተውኛል፣ ይሄው ይፋ አድርጌዋለሁ ለዓለም ብለው ከፍተኛ ግርግር እየፈጠረ ነው። ሲኤንኤን ዓላማው ምን እንደሆነ እኔ በፍጹም አልገባኝም። ምክንያቱም ይሄን ሐሳብ ራሱ ኢራኖቹ በግልጽ ወጥተው እኮ ተናግረዋል። በቃ እኛ የሆርሙዝ ሰርጥን ክፍት የምናደርገው ለ2 ወር ነው፣ ከዛ በኋላ ትከፍላለህ አዳሚ ብለዋል። ምንም አዲስ ሲኤንኤን ሰነዱ አገኘሁት ወዚህ ወጥቶ በዚሁ ገብቶ የሚለው ግርግር መፍጠር የፈለገበት ምክንያት ምንድነው ብላችሁ ከጠየቃችሁኝ ፕሬዝዳንቱ በብሽሽቅ በንዴት በብስጭት ተነስተው ኢራን ላይ ሌላ ጦርነት እንዲከፍቱ ነው። አሁን ሲኤንኤንም ይሁን ሮይተርስም ይሁን ሌሎች ዓለም አቀፍ የዜና አውታሮች እየወጡ ኢራን 300 ቢሊዮን ኢራን 300 ቢሊዮን ኢራን 300 ቢሊዮን እያሉ የሚናገሩት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አንተ ተሸናፊ ውርደታም ነህ ብሎ ሰውየው እንዲበሳጭ በብስጭትና በንዴት ባይፈልገውም ወደ ሌላ ዙር ጦርነት ከኢራን ጋር እንዲሄድ ለመገፋፋት ነው እንጂ ምንም አዲስ ሰነድ የለም። ኢራን እኮ ተናግራለች 300 ቢሊዮን ዶላር አገኛለሁ ብላ በአደባባይ ነው የተናገረችው። እንደገና ደግሞ የሊባኖስም ጉዳይ ቀጠና ላይ ያሉ አጋሮቿ ጉዳይ ደህንነታቸው የተጠበቀ እንደሆነ አሜሪካ እንደምትፈርም ብቻ አይደለም አሜሪካ ሙሉ በሙሉ ድባቅ ተመጣ እንደተሸነፈች ጭምር ኢራኖቹ በአደባባይ እየተናገሩ ነው ያሉት እና ያለምንም ፍርሃት ያለምንም መሸማቀቅ ነው እየተናገሩ ያሉት። አሁን ምንድነው ዓለም አቀፍ ሚዲያዎቹ እንደምታውቁት ትራምፕ ወደ ጦርነት ሲሄድ ጦርነቱ ተገቢ አይደለም፣ የዓለም ኢኮኖሚ ወደቀ፣ ወረደ፣ ተዋረደ፣ ዓለም ምስቁልቁሉ ወጣ ብሎ ሰውየውን ይረግማሉ። ሰውየው ደግሞ በፋራም ባራዳም በሐላሉም በሐራሙም ወደ ሰላም ልምጣ ሲል ደግሞ አረ ይሄ ምን አይነት ሰላም ነው? አሜሪካን ያዋረደ፣ አሜሪካን ያበሻቀጠ፣ አሜሪካውያንን አንገት ያስደፋ፣ ኢራንን ታላቅ ያደረገና ዝነኛ ያደረገ ድርድር ሙት ይሻላል ከዚህ ድርድር ይላል። ምን እንደሚፈልጉም አይታወቅም። ሰውየው ሲዋቃ ይሄ ሆርሙዝ ተዘጋ፣ ዓለም ተጨነቀ፣ ኢኮኖሚው ተዛባ፣ ይሄ የማይረባ ፕሬዚዳንት ብሎ ይሰድቡታል። እሺ ልደራደር፣ በቃ ነፍሴን ተጨነቀች፣ እንደ በስተርጂና በመጠራ እድሜም ተጨነቅኩ፣ ትንፋሽ አጠረኝ ብሎ ወደ ድርድር ደግሞ ሲመጣ ምን አይነት ድርድር ነው? እንዲህ ያለ ድርድር ይላል። እንዲህ ያለ ድርድር ምን አይነት ድርድር ነው? ኢራን እኮ ከዓለም ሀብታሞች ልትሆን እኮ ነው። ይሄ ሁሉ ቢሊዮን ዶላር በእርግጥም እኔም ተናግራለሁ ከ4-5 ወር በላይ ኢራን ከዚህ ጦርነት በኋላ በ100 ቢሊዮን ዶላሮችን ታፍሳለች ብያለሁ። ታፍሳለች። በቃ ምንድነው? በእርግጥ ፕሬዚዳንቱ ትንሽ ብልጣብልጥነት ለመጠቀም ሞክሯል። ብልጣብልጥነቱ ምንድነው? አሜሪካን ክብር ከመጠበቅ አንጻር ነው። ውርደት እንዳይሆን አሜሪካ ተመታ፣ ተሸንፋ፣ ተቀጥቅጣ 300 ቢሊዮን ዶላር ለኢራን ከፈለች የሚለው ለ100 ዓመት ከብስጭት የማያወጣ አደገኛ ውርደት ስለሆነ ምንድነው የተደረገው? የንግድ ኢንቨስትመንት በኢራን ምድር ላይ የንግድ ኢንቨስትመንት ባለሀብቶች እንዲያደርጉ ኢንቨስተሮች እንዲያደርጉ አሜሪካ አመቻምቻለች። በተረፈ 25 ቢሊዮን ዶላር የሚሆነው ደግሞ የራሷን የኢራን ንጹህ ገንዘብ በካሽ ታስገባለች። እንደገና ደግሞ ኤሚሬትስ ደግሞ 20 ቢሊዮን ወደ 60 ቢሊዮን ዶላሩ ከኢንቨስትመንት ውጭ ጥሬ ገንዘብ እንዲገባላት የሚደረግ ነው። ሌላው 300 ቢሊዮኑ ደግሞ ኢንቨስትመንት ነው እና ሲኤንኤን ምን እንደዚህ እንዳበሳጨው ምን እንዳናደደው ምን እንዳስቆጨው አላውቅም። ሲኤንኤን ከተቆጨ ለምን በሊባኖስ ጉዳይ በዚህ ደረጃ እንዳልተቆጨ፣ ለምን በፊልስጤም ጉዳይ በዚህ ደረጃ እንዳልተቆጨ፣ ለምን በኢራን ውድመት ላይ ኢራን እኮ ከ100 ቢሊዮን ዶላር በላይ ንብረቷ ወድሟል። ምን ይገርማል? አሁን ይሄ ሁሉ ንብረት ወድሞ አሁን እኮ ጥሬ ገንዘብ በኪሷ የሚሰጥ አይደለም፣ ኢንቨስትመንት ነው። በእርግጥ ኢንቨስትመንቱ ቢሆን ትልቅ እድል ነው። በጡንቻ ያገኘችው ነው። በአደገኛ ጥፊዋ በጥፊ አጮላ ነው። ዓለምን በሙሉ በጥፊ አጮላ እሺ በቃ እንረጋጋለን፣ እዛው የለመድንበት ሌላ ቦታ እንሄዳለን ብለው ነው ይሄን ያደረጉትና ምንም የሚገርም ነገር የለም። ምንም የሚገርም ጉዳይ የለም። ኢራኖቹ ደጋግመው ተናግረዋል። 300 ቢሊዮን ዶላር አስተፈነታናቸዋል፣ ይከፍላሉ ብለዋል። በእርግጥ ስለዚህ
አሁን በትራምፕ አስተዳደር በኩል እየተሞከረ ያለው ነገር ምንድነው? እቺ ነገር ከህዝብ ካዝና ወጥታ ለኢራን ካሳ ተሰጥታለች የምትለው ትክክል አይደለችም እና በእርግጥም ትራምፕን በተደጋጋሚ 1.7 ቢሊዮን ዶላር ኦባማ በአውሮፕላን ጭኖ ነው ለኢራን የሰጠው ነው ያለው። በእርግጥም እንደዛ ነው የሰጠው። ትራምፕ የቀደደው ውል ላይ ኦባማ ኢራን የኒውክለር መርሃ ግብሯን እንድታቆም ከዛ በኋላ ጥሬ ገንዘብ በአውሮፕላን ነው ተጭኖ ሄደው። በነገራችን ላይ በዛ ጊዜ ኦባማ ከባንክ አውጥቶ ጥሬ ገንዘቡ በግዙፍ አውሮፕላን ተጠቅጥቆ ያ ሁሉ ቢሊዮን ዶላር ወደ ኢራን ሄዶ ተራገፈ እና ያሁኑ ደግሞ ይበልጣል። ያሁኑ ደግሞ ስሙ ኢንቨስትመንት የንግድ ኢንቨስትመንት ይሁን እንጂ 300 ቢሊዮን ዶላር ማለት እጅግ በጣም ግዙፍ ነው። እጅግ በጣም ግዙፍ ገንዘብ ነው። ይህን ግዙፍ ገንዘብ ኢራን ምድር ላይ ኢንቨስት ከተደረገ ኢራን ከፍተኛ የሆነ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ እድገት እንደምታሳይ ሳይታለም የተፈታ ነው። በዛ ላይ ደግሞ ነዳጇን ወረፋ ተይዟል ነው እየተባለ ያለው። ዓለም አቀፍ የንግድ ተቋማት በሙሉ በኢራን ላይ ወረፋ ይዘው ነው የተቀመጡት። በጣም በሚያስደንቅ ሁኔታ ነዳጇ አንደኛ የኢራን ነዳጅ እንደምታውቁት ከዓለም የተለየ በጣም ምርጥ የሚባል የነዳጅ አይነት ነው ያላት። በከፍተኛ ብዛትና መጠን ነው ያላት እና ያልተነካ ሀብት ነው። ይሄ ያልተነካ ሀብት ዓለምን ሊያጥለቀልቅ ዝግጅቱን አጠናቋል። ይሄ በጣም የሚያስደስት ነው እንጂ የሚያበሳጭ አይደለም። ትራምፕ እሱ ይህን ጦርነት አልከፈተውም። በነገራችን ላይ ምን ኔታንያሁ የያዘበት የቁሌት ቪዲዮ ካለ እኔ አላውቅም እንጂ ኔታንያሁ ጦርነቱን ጀመረ። ሰውየው ሰተት ብሎ ተከተለ። ሰተት ብሎ ነው የተከተለው። ገባ። ከዛ መውጫው ወደ ሰማይ ቢያይ መውጫ የለም፣ ወደ ምድር ቢያይ መውጫ የለም፣ ወደ ባህር ቢያይ መውጫ የለም። እንግዲህ ጦሱ ከሚተርፈኝ እኔ ያው የፈረደበት ገንዘብ ነው። ለኢራን እነዚህ አረቦችን በጥፊ ብዬም ቢሆን እቀበላለሁ። ስጣት እናንተ አረቦችም አለ እና አረብ እንደወጣቁት ከተማው ፈርሶ ኢንቨስትመንት ጠፍቶ በመቶ ቢሊዮን የከሰሩት እያንዳንዱ አረብ እያንዳንዱ ባህሬንም በለው ኩዌትም በለው ሳዑዲ አረቢያን በለው ኤሚሬትም ቢሆን እንዳለ ንብረታቸው በከፍተኛ ሁኔታ ነው። ከዚህ በላይ ጦስ ከሚመጣ እንሰጣለን በቃ ብያቸዋለሁ። መጀመሪያ ብሩም ከአረብም ይምጣ ከአሜሪካም ይምጣ ከየትም ያምጡት፣ እነሱ ከሰይጣንም ተበድረው ያምጡት፣ ስለ እግዚአብሔር ብለው ለምነው ያምጡት፣ ከየትም ያምጡት። ኢራን ብሩን ብቻ ነው የምትፈልገው። ስለዚህ ኢራን ብሩ እጇ ላይ ገብቷል። ከዚህ በኋላ እስራኤል ምን ትለኛለች፣ ዓለም ምን ይለኛል ብሎ ትራምፕ ወደኋላ ይመለሳል የሚል ግምት የለኝም። እንዳልኩት አሁን ያው የነ ሲኤንኤን የነ ቢቢሲ እና የነ ሮይተርስ ማፏገሩ ምንድነው ሰውየው ብስጭት ውስጥ ገብተው ብሽሽቅ ውስጥ ገብተው ኢራንን ሌላ ዙር እንዲደበድብ ለማድረግ ነው። ሲዋጋም ችግር ነው፣ ሰላም ፈጥሮ ያለው ሲልም ችግር ነው። ሰውየውን ማስጨነቅ፣ ወከባ ውስጥ መክተት። መጀመሪያም ኮሽታ ያለበት ሰው ነው። ጤናው ግማሽ ግማሽ ነው። እንደምታውቁት ሀፋፊ የሆነ ጤና ይዞ አገር እየመራ ያለ ሰው ነው። ስለዚህ ዓለምን ወደ መዘዝ ይዞ ከመግባቱ በፊት በዚህ መልኩ ጦርነቱ ቢቋጭ ለመላ ዓለም ትልቅ እድል ነው። ነገር ግን የፈለጉት አይመስልም። እንደምታውቁት በእርግጥ አብዛኛው የአሜሪካ ሚዲያዎች ከሰውየው ጋር ተጠማምደዋል። ሰውየው ሞፈፌ ነው። ከማን ጋር መጣላት እንዳለበት መቼ መጣላት እንዳለበት አያውቅም። ከዓለም ሁሉ ጋር በአንድ ይጣላል። ከፈለገ ከዓለም ሁሉ ጋር በአንድ ጀንበር ተጣልቶ ያድራል። አውሮፓን በሙሉ አንድ ጀንበር ነው ተጣልቶ ያዳር። ፈሪዎች፣ የወረቀት ነብሮች፣ ቦቅባቆች እና የአሜሪካ ሚዲያዎችን በሙሉ ፌክ ኒውስ፣ ሌቦች፣ አጭበርባሪዎች፣ ሙሰኞች ብለ ይሰድባል። ከፈለገ በአንድ መደዳ ላይ ነው የሚሰድባቸው። እና እባካችሁ ሰውየው ትንፋሽ አጥሮት ነው። ተዉት። ሰውየውን በማዋከብ ተጨማሪ እልቂትና ሞት በዓለም ላይ ይዞ ለመምጣት የሚደረገው ጥረት ለማንም አይጠቅምም። ኢራን እንደሆነ ምንም ጦርነት ሰርጓ ነው። ለኢራን ጦርነት ሰርጓ ነው። ከፈለጋችሁ ያው በልልታ ነው የሚቀበላቸው እና ምክንያቱም ያው ነው። ዛሬም ሞት ነው፣ ነገም ሞት ነው። እና ይሄ ነገር በጣም አቅጣጫውን ለማሳት ከአርብ በፊት ግርግር በመፍጠር ወከባ በመፍጠር እቺ ፊርማ ስነስርዓት እንዳትደረግና ለማደናቀፍ ብዙ ርቀት እየተሄደ ነው። ነገር ግን የአሜሪካ ፖለቲካም ሆነ ኢኮኖሚ ከዚህ በላይ ይህን ጉዳይ መሸከም የሚችል አይመስልም። ኔታንያሁን ለማስደሰት ሲባል አሜሪካ መቀመቅ ትሄዳለች የሚል ግምት የለኝም። ይህ ጉዳይ በጊዜ የሚቋጭት ይመስለኛል። በግሌ በጊዜ ቋጭተው መላ የሚያበጁለትና ወደ መደበኛ ኑሮ ለመሄድ የሚሞክሩ ይመስላል። በእርግጥ ጦርነቱ ኢራን ላይ ይቆማል እንጂ አቅጣጫውን ቀይሮ በሌላ ግንባር ጦርነት መክፈታቸው፣ ግርግር ማስነሳታቸው
የሚቀር አይመስለኝም። በተለይ የኢራኑን ጉዳይ ለመሸፋፈል እና ለማድበስበስ እንዲመቻቸው በሌላ አቅጣጫ ላይ ሌላ ሁከት ይፈጥራሉ የሚል ግምት አለኝ። የኔ ግምት ነው። ሀሳብ ሲሞቻችን ላይክ አድርጉ፣ ሼር አድርገው። ወዳችኋለሁ። ፒስ